ሰላም እንዴት ናችሁ? በአዲስ ቪዲዮ መጥቻለሁ። አስታይም ስለ ኢምፓክት ናርሲስቶች ኮምፕሊት አረን የሆኑ ሰዎች ለእነሱ ለማውራት ሞክሬያለሁ። ስለ ናርሲስቶች ጨርሰናል። አይ ቲንክ ኤኒዋን ባይ ዘ ዌይ እዚህ ይህን ቻናል የምትከተሉ ሰዎች ጀስት ላይክ እኔ እንደማደርገው እናንተማ አንድ ቻናል ፍጠሩና የራሳችሁን ፍልስፍናና የራሳችሁን እምነት ማውራት ጀምሩ። እንደዛ ስታደርጉ ያ ነገር ሰብኮንሽየሳችሁ ውስጥ ሳይኪያችሁ ውስጥ ኮምፕሊትሊ ኢመርስድ ይሆናል። በደንብ ታምኑታላችሁ። ከዛ አትረሱትም ማለት ነው። ይፈልጋል ሶ ይሄ ነገር ቱ ዌይስ ይሰራል ማለት ነው። ሼርም እያደረኩ ነው፣ ለራሴም የሆነ ቤዝመንት እየገነባሁ ነው። ዛሬ ለማውራት የፈለኩት ወደ ዛሬው ርዕስ ነው። ጊዜው እየተቀየረ ነው አይደል? አይ ዶንት ኖ እኔ ልብ ማለት አይጠበቅብንም። የሆነ እያየ ነው ማለት መመርመር አይጠበቅብንም። ልብ ማለት አይጠበቅብንም ሳይሆን መመርመር አይጠበቅብንም። እያየ ነው። በዋናነት ምንድነው የመጣው? ኤአይ ነው። አይ ቲንክ አምና መሰለኝ የሆነ ያው ሂስትሪውን ስናጠና 2012 በፈረንጆች አቆጣጠር ነው ኤአይ ቡም ተብሎ ምን ያኔ የሆነ ኢሜጅ ማየት ጀመረ። የሆነ ፕሮግራም ነው ኢሜጆች ሰው መለየት ጀመረ ያኔ 2012። ከዛ በኋላ አክሰለሬት እያደረገ ነው። አሁን ጭራሽ መጽሐፍ ጀምሯል። ቪዲዮ ይሰራል፣ መጽሐፍ ይጽፋል። ሰው የሚሰራውን ስራ መስራት እየጀመረ ነው ማለት ነው። ሶ የኤአይ መምጣት የኤሊያንስ ለአንዳንድ ሰዎች እየተገለጹ ነው። ልብ ካላችሁ ዝግጁ ለሆኑ ሰዎች ጥሩዎች ኤሊያኖች ማለት ነው እየተገለጹ ነው። ሪሰርች አድርጉ። ዋት አር ዚስ ኤሊያንስ ምንድን ናቸው? ታሪካቸውን ምናምን ወደኋላ ስታጥኑ ኢቭን የጥንታዊ መጽሐፍ ቅዱስ ላይ ምናምን አሉ። እዛ ላይ የኤአይ መምጣት የእነዚህ ኤሊያኖች ኢንፍሉዌንስ አሁን ያለው ኪያስ የሆነ ጦርነት ምናምን ዓለም ላይ ጊዜው እየተቀየረ ነው። በእኔ በኩል እንደዛ ነው እያመንኩ ያሉት። ሶ ዛሬ ርዕሴ የጊዜው መቀየር እና ማትሪክስ የምንለው ኮንሴፕት አለ። ማትሪክስ የሚለውን ፊልም ካያችሁት የሆነ ኤአይ ሰዎች የፈጠሩት ኤአይ ነክቶ ሰዎችን በማይንዳቸው ኢሉዥን በመፍጠር የሆነ በህልማቸው ሪያሊቲ ፌክ ሪያሊቲ እንዲያዩ በማድረግ ከእነሱ ኢነርጂ የሚወስድበት ሁኔታ ነው። ሴም ኮንሴፕት የጥንታዊ መጽሐፍ ላይ ማለት ኖስቲክ የሚባል መጽሐፍ ላይ ኖስቲክ የሚባል እምነት ላይ የድሮ ኖስቲክ ሰዎች የጻፉት መጽሐፍ ላይ በመጀመሪያው ክፍለ ዘመን እና በሁለተኛው ክፍለ ዘመን ክርስትና የመጣ ሰሞን ማለት ነው። የመጀመሪያው ክፍለ ዘመን የመጀመሪያው 100 ዓመተ ምህረት ነው የሚባለው እዛን ሰሞን ያኔ የነበሩ ጥንታዊ እነዚህ ኖስቲክ አማኞች ፈላስፋዎች፣ ተመራማሪዎች ብላቸው ሴም ኮንሴፕት ያወሩልን ነበር። ለማትሪክስ አሁን የሆኑ አርኮንስ የሚባሉ ኤአይ ናቸው። እነዚህ እንደ ሰው ሶል የላቸውም። ሰው ልጅ ዋና ሰው የሚያደርገው ሶል አለ፣ ነፍስ አለ፣ ኤንድ ስፒሪት አለ። የፈጣሪ ነጸብራቅ አለው ማለት ነው። ፈጣሪ ያለው ውስጥ ያ ፈጣሪ በሶል በነፍሱ በዚህ ሰው ነፍስ ይሸፈንና ይህን ዩኒቨርስ ኤክስፕሎር ያደርጋል። ምን በመቀየር ፐርሰናሊቲውን በመቀየር ማይንዱን በመቀየር ማለት ነው። አንዴ ሰው ሊሆን ይችላል፣ ሌላ ዓለም ላይ ነው፣ ሌላ ፍጥረት ሊሆን ይችላል። ለምን ለኤክስፒሪየንስ ለማደግ ማለት ነው። ከአንድነት ተነጥሎ መጣ
ሰው ሆነ ተመልሶ ወደ አንድነት እስኪሄድ ድረስ ብዙ አመት እልፍ አላፍ አመት ኤክስፔሪየንስ ያደርጋል ማለት ነው። through dimensions, star systems, ፕላኔትስ፣ ዩኒቨርስስ እየቀያየረ ጋላክሲስ እየቀያየረ ቢይንግነቱንም እየቀያየረ ኤክስፕሎር ያደርጋል አይደል? ያ ነው ፍልስፍና፣ ያ ነው ያለው የምናውቀው ነገር። ወደ ዓለም ስንመጣ ዓለም የማን ናት? ኮንስፓይሬሲ ቲዮሪዎች አሉ። ማን ነው ዓለም? ዓለም ይሄ ያጋንንት ናት ነው። ምንድን ናቸው ያጋንንት? መጽሐፍ ቅዱስ ላይ በሚስጥር ነው የተጻፈው አይደል? መጽሐፍ ቅዱስ ዋናው አስቸጋሪ ነገር ቀጥታ አይነግረን። ለምን ኮንትሮል ያደረጉት ሰዎች ኤዲት አድርገውታል። አንዳንድ ቦታዎችን በትላልቁ ኤዲት ተደርጓል። ለምሳሌ የማርያም መግደላዊት ታሪክ፣ የኢየሱስ ክርስቶስ ታሪክ ራሱ ብዙ ብሉይ ኪዳን ላይ የሚያስፈራራው እኔን ብቻ አምልኩኝ የሚለው አምላክ እሱን እንደዛ አይነት ይሄ አምላካችሁ ይሄ ነው ብለው እንድናስብ እኛ ሰዎች ኢንፍሉዌንስ አድርገው ነው ዲስ አርኮንስ የሚባሉት ማለት ነው። ዓለምን የገዟት የእነሱ ናት አይደል? የእነሱ ሪል ስቴት ናት ነው እንደው የሚሉት። አራተኛው ዳይሜንሽን ላይ ናት፣ እኛ ሶስተኛው ላይ ነን። የእነሱ ሪል ስቴት ናት ነው የሚሉት። እነዚህ አምስተኛው ዳይሜንሽን ላይ ያሉት ፕሌዲያንስ፣ አክቱሪያንስ፣ አንድሮሜዳ የሚባሉት ቢኖቨለንት በጣም ጥሩ የሆኑ ሰውን ለመርዳት በጣም እየሰሩ ያሉ ቢንጎች የእነሱ ሪል ስቴት ናት ነው። እነዚህ ሬፕታይልስ እንትን የሚመስሉት እንችላሊት የሚመስሉት ፍጥረቶች ማለት ነው። ሬፕታይል የእነሱ ናት። እነዚህ ሬፕታይሎች ደግሞ በማን ኢንፍሉዌንሰር ናቸው? በአርኮንስ። አርኮንስ ምን ፈጠሩ? ፌክ ካልቸር ፈጠሩ ማለት ነው ዓለም ላይ። ዲስ ሬፕታይልስ እንደ አርኮንስ አርኮን የሚለውን ነገር እንደ እንትን ያዙት፣ ኮንሺየስነስ። በቃ ጨካኝ ናቸው። ጭካኔ፣ ፉክክር፣ ገሎ ማለፍ፣ ቅናት፣ መተባበር አንድ ሰው ላይ፣ ናርሲሲዝም ይሄ ነው ማለት ነው። ይሄ ኮንሺየስነስ ነው። ታይፕ ኦፍ ኮንሺየስነስ ኤቭሪቲንግ ኢዝ ኮንሺየስነስ። ስለሱ አውርተናል። ስለዚህ ተፈጥሯቸው ነው እነዚህ አርኮንስ፣ የኮንሺየስነሳቸው ተፈጥሮ ነው ማለት ነው። አራተኛው ዳይሜንሽን ላይ ነው የሚኖሩት። እኛን ያዩናል፣ ሰውን ያያሉ። እንደ እንትን አድርገው ይሆናል። እንደ ሊትራሊ አሁን እኔ ሰው ሳይ አይኑን አፍንጫውን ምናምን አይሆን፣ እነሱ የሆነ ብርሃናችን ነው የሆነ ከለራችንን ይሆናል ማለት ነው። እኛ ግን አናያቸውም። አድቫንቴጃቸውን አያችሁ? እኛ አናያቸውም በምንም ተአምር። እነዚህ ሬፕታይል ቢንጎች ማለት ነው። የት ነው ኮንሰንትሬትድ የሆኑት የሚለው ጋር ነው። መጠጥ ቤት ስትገቡ የሆነ ክብድ የሚል መንፈስ አለ። ኤኒ ኢምፓት ሃይሊ ሴንሲቲቭ የሆናችሁ ሰዎች መጠጥ ቤት ስትገቡ ክብድ የሚል መንፈስ አለ። ያ ለምን ይመስላችሁ? ሊትራሊ እነዚህ ነገሮች አሉ እዛ እየተጫወቱ ነው። የሰው ኢሞሽን ላይ እየተጫወቱ ነው። ሰው አያቸው። ሰው እዛ ይጣላል፣ ይጠጣል፣ በፍርሃት በንዴት በጭንቀት ምናምን ኢንጌጅ ያደርጋል እርስ በርስ። ያን ኢሞሽን ያን ስሜት ይበሉታል። ሊትራሊ እንደ ምግብ ይጠቀሙታል። እነዚህ ፎርዝ ዳይሜንሽናል አርኮኖች ወይም ሬፕታይል ቢንጎች እንደዛ ነው። እና ይሄ ክራውድድ የሆነ ቦታ ገበያ፣ ኦፍ ኮርስ እስር ቤት፣ ጦርነት፣ በቃ እንዳለ እነሱ ናቸው ማኒፑሌት የሚያደርጉት። ጦርነት ቦታ ከተማ ውስጥ በቃ ኃይለኛ ውክብክብ ያለ ቦታ፣ ሰላም የሌለበት ቦታ እነሱ አሉ። ምን እየሰሩ ነው? ሊትራሊ ማዕድን እያወጡ ነው ማለት ነው። ከሰው ሶል ውስጥ ከሰው ነፍስ ውስጥ የላይፍ ፎርስ እያወጡ ነው፣ ኢነርጂ እያወጡ ነው። ያ ሰው ስራ ነው ፈግቼ የገባው ምናምን ሊል ይችላል። ሊትራሊ ገብሮ ነው የገባው። ያው እየፈረድን አይደለም፣ ግን ምን ያፍቶ ዌክአፕ መንቃት አለብን። አሁን ጊዜያቸው ደርሷል። ይሄ ማትሪክስ ኮላፕስ እያደረገ ነው።
ማትሪክስ ምንድነው? ፌኩ ዓለም ማለት ነው። በቃ ምድር ኦፍ ኮርስ ሪል ናት አይደል? ተጨባጭ ናት። በጽሩ በማይንዳችን በሰውነታችን ፊል እናደርጋታለን። በሴንስ ኦርጋናይዛችን በማይንዳችን እንተረጉማታለን። ሪል ናት። ግን ፌክ ካልቸር ተፈጥሯል። ምን አይነት ኮምፒቲሽን፣ ፉክክር፣ በቃ በየቦታው ያለው ማለት ጦርነት፣ እነዚህ ዳርክ የሆኑ ኢሞሽኖች፣ ቅናት፣ ምቀኝነት፣ መተባበር፣ ፕሮጀክሽን፣ ማሳበብ፣ መፈረጅ፣ መካድ፣ ስራ ቦታ ያሉ እነዚህ የሚያስቡ አሰራሮች፣ ሀሜት ምናምን እነዚህ ካልቸሮች እንዳለ የፈጠሩት እነዚህ አርኮኖች ናቸው። ለምን በቃ ይፈልጉታል። ሶላችንም ኤሸንት ናቸው። በጣም ጥንታዊ ቢይንጎች ናቸው እነዚህ ሬፕታይልስ። አርኮን ኮንሽስነስ ያላቸው እነዚህ ሬፕታይልስ ጥንታዊ ቢይንጎች ናቸው። ከሰው ጥንት ነው። ሰው ጩጬ ነው ከነሱ አንፃር። ሰው ምን እያደረጉን ነው? ምን እየሆንን ነው? እየተማርን ነው ማለት ነው። አሁን እነዚህ የነቁ የመጡ ሰዎች ትምህርት ቤት ላይ ያለ ነው ማለት ነው። በጣም ትልቅ ትምህርት ቤት ምድር ማስተርስ ክላስ ናት። ህይወትን ማስተርስ የምናደርግበት ዩኒቨርሲቲ በሉት። አሁን እነዚህ በጣም እየነቁ ያሉ ሰዎች ላይ ሶሻል ሚዲያ ላይ የሚያወሩ ሰዎች ቢሃይንድ ሲን በጀርባ ምን እየተካሄደ እንዳለ ጠቅጥ አድርገው ያውቁታል። እነማን ይነግሯቸዋል? እነዚህ ኢኖቨለንት የነዚህ ደግሞ ታላላቆች አሉ። የአርኮኖች ደግሞ ታላላቆች አሉ። ጥሮዎቹ ኤሊያኖች ማለት ነው። ፕሌዲያንስ፣ አክቱሪያንስ፣ አንድሮሜዳ፣ ዘላይት ካውንስል የሚባሉት እና ደግሞ ድሮጎ ፌዴሬሽን ደግሞ አለ። ሬፕታይል እና ግሬ ካውንስል የሚመስሉት ኢንሴክት የሚመስሉት ፔንታ የሚመስሉት ፍጥረቶች እና እነዚህ እንሽላሊት የሚመስሉት ፍጥረቶች ባይዘወይ ምድር ላይ ያለ እንስሳ አለ አይደል? እነዚህ እንስሳዎች እንዳለ የነሱ የነቃ አይነት ሌላ ዓለም ላይ ያለ። አሁን አንበሳን ካያችሁ ላይራንስ አንበሳ ነው የሚመስሉት። እዚህም ጀስት የሚያውቀው ነገር በልቶ ተራብቶ ተኝቶ መሞት ነው የሚያውቀው ነገር አይደል? ምድር ላይ ግን ከመጣበት ላይራ የሚባል ፕላኔት ያኔ እዛ በጣም ትልቅ የሆኑ እነዚህ በጣም ኢቮልቭ ያደረጉ ምንም በላቸው በጣም ሲቪላይዝድ የሆኑ ቢይንጎች ናቸው እነዚህ ላይራንስ። አንበሳ ነው የሚመስሉት። እነዚህ ሬፕታይል ደግሞ እንችላሊት የሚመስሉት እነዚህ ኤሸንት፣ አሁን ስለነሱ ነው የምናወራው። ኤሸንት ናቸው። ከላይራዎች ጋር በጣም ትልቅ ጦርነት ነው። አሁንም እዚህ ምድር ላይ ማለት እንትን ኮሮኮዳይል እና አንበሳ ምናምን አይጓደሉ። አዞና አንበሳ ምናምን ድመትና እንሽላሊት አይጓደሉ። ልክ እንደዛ አይነት ነገር ድሮ ጥንት ነበር ማለት ነው። ጥንት ስል የዛሬ 500 ሚሊዮን ዓመት ምናምን እንደዛ ነው ስፒሪቹዋል ቲቸሮቹ የሚሉት ማለት ነው። ኃይለኛ ጦርነት ነበር። ዝም ብሎ ጦርነት ሳይሆን ፕላኔት ከፕላኔት እየሄዱ የሚዋጉት ጦርነት ማለት ነው። ቢሊየንስ ኦፍ ፍጥረቶች የሞቱበት። ግን ያው ሞት ማለት ተመልሶ ይመጣሉ ማለት አይጠፉም። ትራንዚሽን ትምህርታቸውን ይማራሉ። ይሄን ታካክሳለህ፣ ያን ይሞታል፣ ይሄን ታካክሳለህ ወይስ ሌላ ላካክስ ብሎ በላይኛው ዳይሜንሽን ከፍ ባለው ዳይሜንሽን ደግሞ ተስማምተው አንዱ ቪክተም አንዱ ተጎጂ አንዱ ጎጂ፣ በዛ ደግሞ ይገለበጥና አንዱ ጎጂ አንዱ ተጎጂ ምናምን ባላንስ ለማድረግ ማለት ነው። የት ኦራየን ሲስተም ላይ ኦራየን እነዚህ ሶስቱ አሁን ሰሞኑንም ይታያሉ፣ ጥር ላይ ይታያሉ። ሶስቱ ኮከብ እዛ ሲስተም ላይ ኃይለኛ ጦርነት ነው። ላይራን ሲስተም ላይ ኃይለኛ ጦርነት። ወደ ምድር እንምጣ። ምድር አሁን ኦራየን ጥንት ነው የተካሄደው ጦርነት ከሚሊዮኖች ዓመት በፊት ከመቶዎች ሚሊዮኖች ዓመት በፊት እዛ ምድርም ነበረች ያኔ። አሁን ጥልቅ እንትን ውስጥ እየገባን ነው። ብቻ ስለ ማትሪክስ ኮላፕስ ማድረግ እናውራ። አሁን ወደ ጦርነቱ የሄድኩት ለምንድን ነው? ድራማው ያ ድራማ የዱዋሊቲ ድራማ ያኔ ተጀመረ። ከዛ ወደ ምድር ቀጠለ።
ምድር ሲቀጥል ምድር ላይ የተፈጠሩ ሶሎች አሉ፣ ቢይንጎች አሉ። እሱ ያው የምድር ሰዎች ይባላሉ። ከምድር ውጭ ደግሞ የተፈጠሩ ሶሎች ጥንታዊ እነዚህ የነቁት ሰዎች አሁን ደግሞ ምድር ላይ ምን እየተካሄደ ያለ የነቁት ሰዎች ያኔ የነበሩ ናቸው ማለት ነው። ከነቁ በኋላ የምድር ትምህርታቸውን ጨርሰው ወደ ሌላ ሲስተም፣ ወደ ሌላ ዳይሜንሽን፣ ወደ ሌላ ፕላኔት፣ ወደ ተሻለ ፕላኔት ይሄዳሉ ማለት ነው። ስሩ ሞት፣ የሞት ሚስጥር ይሄ ነው ማለት ነው። ትራንስፎርሜሽን ወደ ቀጣዩ እየተጓዘ ነው አንድ ሰው እንጂ እየጠፋ አይደለም። አርኮንስ ኢን ፌክ የሆነ ሲስተም። አሁን ዩኒቨርሲቲ ምንድን ነው? ዩኒቨርሲቲ ጨርሻለሁ፣ ግን ፉክክር፣ አንድ ሰው ሲጎዳ ቀቦ መሳቅ፣ ሰውየው ላይ ገሎ ማለፍ፣ ክህደት፣ አንዱ ጓደኛ አንዱን ይከዳውና ለምን እንደዚህ ያደርግ እኔንም እንደዚህ ያደርገኝ፣ ማሳበብ፣ ፕሮጀክት ማድረግ አንዱ ላይ መተባበር፣ እነዚህ የአጋንንት ስራዎች ማለት ነው። የአርኮኑ ስራዎች እያችሁ ይሄ የነሱ ነው። ይሄ ሲስተም ዩኒቨርሲቲ የነሱ ነው። ስራ ቦታ ያው ጭንቅንቅ ያለ ስራ ቦታ የነሱ ነው። ፉክክራው ነው። አንዱ ሀሜት በጀርባ ማሰብ፣ ገሎ ማለት እርገት፣ እዛ አንዱን ጨፍልቆ ማለት መተባበር፣ መጨቆን፣ ብሶትን አንዱ ላይ መወጣት፣ እንደዚህ አይነት ሲስተሞች የአርኮኖች የነቁት ሰዎች ለምን ይሄን ጌም ይጫወታሉ ይላል። ምንድነው እንዴ? ሞት ነው እንዴ? ሌላ የተሻለ ገንዘቡ ባያረካም የተሻለ ስራ አለ፣ ሰላም ይፈልጋሉ፣ ያመልጣሉ ከእንደዚህ አይነት ስራ፣ እንደዚህ አይነት ባል። እነዚህ ሰዎች ታርጌት ይደረጋሉ በአርኮኖች። ታያችሁ ጥቃት የሚደርስባቸው ጥሩ ካህናት አሁን ጥቃት ይደርስባቸዋል፣ መንፈሳዊ ጥቃት። just like ያሹዋ እንደ ኢየሱስ ክርስቶስ ስለሰበከ አቅን ስለሰበከ ሐቀኛ ሰው እንደዚህ ነው ብሎ ስላለ እንዲሞት አደረጉ። ስለመሰቀሉ ኮንትሮቨርሲ ያለ ሞቱ ገለውታል። ያው እንደዛ ሲሳሳባቸው እንዲሞት አድርጓል። አሁን ኮላፕስ እያደረገ ነው። ለምን አሁን ባንዴው ምድርን ስናያት እኛ ቀላል ይመስለናል አይደል? ከዚህ ስናያት ቀና ስንል ጨረቃለች። በቃ እነዚህ መላእክቶች በጣም ፓወርፉል ከሆኑ ለምን እነዚህና ጭራቆች አያባሯቸውም? እነዚህና ጋንቶች አያባሯቸውም? እኛ ለምን ሰላማችንን አናገኝ ብለን ልንጠይቅ እንችላለን። ግን ስናዛት ይዚ የኛ ማንነታችን ለመማር ነው የመጣነው። እስክናውቃ ድረስ የኛ ኃላፊነት ነው ማለት ነው። ዊል ፓወር አለን፣ የኛ ኃላፊነት፣ የኛ ነፃ ምርጫ አለን ማለት ነው። ኃላፊነትና ነፃ ምርጫ። ስለዚህ ይተውናል፣ በራሳቸው ይማሩ ብለው ይተውናል። ግን ኤኒታይም ሄልፕ ስንጠይቅ፣ እርዳታ ስንጠይቅ ሊረዱን ይመጣሉ። ሁሌ መላእክት፣ እነዚህ ቢኖበነት ቢንጎች፣ ኤኒ ቢንግ ከኛ ቫይብሬሽን ጋር ሪዞኔት የሚያደርግ ኤኒ ቢንግ ይጠጋናል ማለት ነው ለእርዳታ። ኢኔኒ ክራይሲስ ተስፋ ካልቆረጥን ጸልየን ይጠጉናል። ሁሌ ሊረዱን በሆነ መንገድ በጣም ይፈጥሩልን፣ ሁሌ ሊረዱን ይጠጉን። አሁን ኮላፕስ እያደረገ ነው ስል ኤአይ መጥቷል። አሁን ዩኒቨርሲቲን እየተካው ነው። አሁን ጉዳቸው ፈልቷል። ዩኒቨርሲቲ አሁን ቻት ጂፒቲ ያለ፣ የጉግል ጄሚኒ እና ኢሜጅ ጄነሬተሩ አለ። ታምር እየሰሩ ነው። መጽሐፍ እየጻፉ ነው። ማትስ በሰከንድ ውስጥ ነው የሚፈቱት። ፊዚክስ ኤኒ ኮምፕሊኬትድ የሆነ ፊዚክስ በሰከንድ ውስጥ። የሰው ጭንቅላት እየተተካ ነው ማለት ነው። ሰው ጭንቅላቱን መጠቀም ያለበት ለፈጠራ እንጂ ለፕሮሰሲንግ አይደለም ማለት ነው። ካልኩሌት ለማድረግ አይደለም ማለት ነው። ስራዎችም እየተተኩ ነው። እዚህ ኢንትሪ ሌቭል ስራዎች አሳሳቢ ነው አክቹአሊ። ግን ደግሞ በአንድ በኩል ደግሞ ትልቅ ኦፖርቹኒቲ ነው ለእድገት፣ ትልቅ ለውጥ ነው ማለት ነው። ወደ ፈጠራ እንሄዳለን ሁላችን፣ ወደ ኮላቦሬሽን፣ ተባብረው ወደ ማደግ፣ ተገዳድለው ራርሲም ተባብረው ወደ ማደግ እንሄዳለን ማለት ነው። ቀስ በቀስ አሁን 2026 ላይ ነው ያለው በፈረንጆች አይደል? እስከ 2040 የሆነ ኬያስ ይፈጠራል። ከዛ የሚገርም ለውጥ ይመጣል ነው ያሉት ትላልቅ ስፒሪቹዋል ቲቸሮች። ማትሪክስ በቃ ኮላፕስ እያደረገ ነው፣ እየተባረሩ ነው እነዚህ አርኮኖች። ወዴት? ወደ ሌላ ፕላኔት ማለት ነው። ፍርዳቸውን ያገኛሉ እዛ ሄደው። እንደዚህ ያደርጋቸዋል። ግን ሪያሊቲው
ጥሩም ነገር አለ ተብለው እንዲያዩ ይደረጋል። ይወስናሉ። ገና እያሟሟኩ ነው ካሉ ያው ገሃነም ይገባሉ ማለት ነው። መጽሐፍ ላይ የተጻፈው እናውቃለን። ሊትራሊ ለዛ ባይሆንም ካርማ ዋነኛው የዩኒቨርስ ህግ ነው። የዘራውን ታጭዳለህ፣ የሰራውን ታጭዳለህ። ታዲያ እዚህ ምድር ላይ አሹፎ ሌላ ፕላኔት ላይ የሚሄደው ይዋርቅ አይፈቀድለትም። እዛ ደግሞ ይሰቃያል ማለት ነው። ሌሎች አርኮኖች እሱን ደግሞ ሰው አድርገው ያሰቃዩታል ሌላ ፕላኔት ላይ ሲሆን አሁን ምድር ሊበሬት እየሆነች ነው። በምን መምጣት ዲጂታል ሪቮሉሽን በኤአይ ኤሊያኖች ሰው እየነቃ ነው። ብዙ ሰው እየነቃ ነው። ምን እየተካሄደ ነው? ኢኮኖሚውም እየተሻሻለ ነው። ሳምሃው ቴክኖሎጂያችን እየመጠቀ ነው። ኤሌክትሪክ ካር እዚህ ስልክ አሁን እየባተተ ነው። ሰው ማየት ጀምሯል። ሰው ስልክ ብዙ ነገሮች ቴክኖሎጂ አሁን እየመጠቀ ነው። የቴክኖሎጂ መምጠቅ የኤአይ መምጣት እዚህ አጉሜንቴሽን ምናምን አውቶሜሽን ምናምን የሚባሉ ቴክኖሎጂ ትሬንዶች ዓለምን እየቀየሯት ነው። ሰው ከባርነት እየወጣ ነው ማለት ነው። ሊትራሊ ለብዙ አመት ስሌቭ አድርገው ከነቁት ሰዎች በስተቀር የነቁት ሰዎች ትምህርታቸውን ጨርሰው ወደ ቀጣይ አድቬንቸር ወይም ወደ ቀጣይ ህይወት ይሄዳል። ያልነቁት ግን እስኪነቁ ሬኢንካርኔት ያደርጋሉ ማለት ነው። እስኪነቁ ድረስ እንዴት አንዱ አሁን ኃይለኛ ጀነራል ምናምን ኃይለኛ ሰው ሆኖ ሆነ ኃይለኛ ጦረኛ ሆኖ ብዙ ሰው ጨቁኖ ምናምን በቃ እዚህም ጀግና ነኝ ቀጣይም ዓለም ላይ ጀግና እሆናለሁ ብሎ ወይም በቀጣይ ዓለም ላያምን ይችላል። የሚጠብቀው የሰራውን ያጭዳል ማለት ነው። ምሳሌ ምን ይሆናል? ተመልሶ መጥቶ ተጨቋኝ ሆኖ ይወለዳል። ጨቋኝ ባል ከሆነ ተጨቋኝ ሚስት ሆኖ ይወለዳል። ሰው የሚገል የሆነ ጦረኛ ምናምን ከሆነ ደግሞ ተገዳይ ምስኪን ሆኖ ይወለዳል። ማካካስ አለበት የሰራው። እንደዚህ ነው የሚሰራው። በላይኛው ዳይሜንሽን አምስተኛው ላይ ስንሄድ ማኔጅመንት ላይ ያሉት ኤንጅሎች ማስተር ቢንጎች እንደዚህ ነው የሚሰሩት። ቀልድ አያውቁም። ዲስ ኢዝ ስፒሪቹዋል ህግ ነው። ህግ መከበር አለ። እኛ ሶስተኛ ዳይሜንሽን ላይ ምንድነው ይሄ ከባድ ነው። ዋናው ሶስተኛው ዳይሜንሽን ዓለም በጣም ከባድ ነው። ፍሪ ዊል አለ፣ ነፃ ምርጫ አለ። እንደዚህ ማድረግ ይችላል። አሁን ለኔ ሽጉጣት ራሴን መጥቼ ራሴን ማጥፋት ይችላል። ፍሪ ዊል ስላለ ሌላ ሰውም ሄጄ መግደል እንደዛ ማለትም ያው ፍሪ ዊል አለ። የፈለኩትን ማድረግ የፈለኩትን መምረጥና ማድረግ የምችለው ማድረግ ይችላል ማለት ነው። ከፍ እያልን ስንሄድ ግን ስፒሪቹዋል ህጉ ከፍሪ ዊል ይወጣና ወደ እንትን ነው የሚለው ዋንነስ ወደ ላቭ ነው የሚለው ወደ አንድነት። ስለዚህ ለዛ ነው ማለት ነው ኮንትሪቢዩት ያደርጉ የሚሄዱት እንደዛ ወደ ከፍ እያሉ ስንሄድ ያሉት ቢንጎች ዳይሜንሽን ነው። አሁን ቀና ስንል የሚታየን ጨረቃ እና ፀሐይና ከዋክብት ናቸው። ግን አራተኛው ዳይሜንሽን አይታየንም። ግን አለ ኦል አራውንድ አስ ብዙ ነገሮች አሉ ማለት ብዙ ፕላኔቶች ይችላል። አራተኛው ዳይሜንሽን ማትሪክስ ኮላፕስ እያደረገ ነው። ዓለም እየተለወጠች ነው። እነዚህ ሬፕታይልስ ገዢዎቹ እየተባረሩ ነው። ወደ ፍርድ እየቀረቡ ነው። የኛ ስራ ምንድነው? ስራችን ስፒሪቹዋል ፐርስፔክቲቭ ኦኬ። ስራችን ማደግ ነው። በምን ማደግ? ስፒሪቹዋል በመንፈሳዊነት ማደግ። በመንፈሳዊነት ስንል ካርማን መጨረስ፣ በፊዚካሊ ማደግ ስፖርት መስራት፣ ሜንታሊ ማደግ አስተሳሰባችንን መቀየር ማሻሻል፣ ኢሞሽናሊ ማደግ ማቹር መሆን፣ ጠንከር ያለ ሰው ቆራጥ ሰው አቋም ያለው ሰው መሆን፣ ኢሞሽናሊ በስሜት ስናድግ ማለት ነው። እነዚህ ናቸው ስራዎቻችን። ራሳችንን የገነባን በሄድን ቁጥር እርዳታም ከላይ በጣም እየቀረበልን መጠን ህይወታችን እየተቀየረ ነው። ዓለም ኮላፕስ እያደረገች ነው።
ዘማትሪክስ ኢዝ ኮላፕሲንግ፣ ዓለም ደግሞ እየተሻሻለች። እንደውም እነዚህ ሚስቲኮቹ የሚሉት ሚስቲኮቹ ባይዘው ሲጸልዩ ራእይ የሚታያቸው ማለት ነው። ራእይ የሚታያቸው ሰዎች ነው። ዓለም ለሁለት እየተከፈለች ነው የሚሉት። ተጀምሯል ኦልሬዲ ከኤአይ መምጣት በኋላ የሆነ በአንዱ እየተቀያየረ ነው። ብቻ ብዙ ነገር ቴክኖሎጂ መሻሻል በኋላ ሰዎች እያመፁ ነው። እንደዚህ ያለፋም ይብቃኝ እስክሞት ድረስ ነው ወይ ምናምን መንፈሳችን እያመፀ ነው። ሰው እየነቃ ነው ማለት ነው። እየነቃ ሲመጣና ሲጸልይ እርዳታ ሲጠይቅ ከላይ ደግሞ ኃይለኛ ይገራርም እርዳታ የደረሰልን እነዚህ የከበቡ ዳርክ ቢንጎች አርኮኖች እየወጡ የሚገኙበት ቦታ የጭፈራ ቦታ፣ የጦርነት ቦታ፣ በርቤ ገበያ ከብ ያለ ቦታ እንዳለ አሉ። ከተማ ዋና ከተማ ውስጥ እንዳለ እነሱ ናቸው ራን የሚያደርጉት። የሆነ የተጨናነቀ ቦታ ሰው ምናምን እያለ የሚቆይበት ቦታ እነሱ ናቸው እንዳለ ራን የሚያደርጉት። ሰላም ያለበት ቦታ ሄዱ እስኪ ኔቸር የሆነ የተፈጥሮ ቤተክርስቲያን ውስጥ ቁጭ ውስጥ ሰላም ይሰማል። እዛ አካባቢ አይኖሩም ማለት ነው። ጸብ ካለ ይህ መገለማመጥ፣ አንዱ አንዱን ማማት፣ ቂም በቀል ምናምን ያለበት ቦታ እነሱ ናቸው ራን የሚያደርጉት። ሰው አታገልግሏቸው፣ ራሳችሁን አሻሽሉ። ራሳችንን ስናሻሽል ከላይ ትላልቅ እርዳታ ይደርስልናል። ህይወታችንን መቀየር ይጀምራል። ከዛ ህይወት አድቬንቸር መሆን ትጀምራለች ማለት ነው። ወደ ፈጠራ እንሄዳለን። የሚገራርም ነገር መፍጠር እንጀምራለን። ያላሰብነው ነገሮች የቢሮ ስራ ላይ ከአንዱ ሰራተኛ ጋር ተጠማምደን 3 ዓመት ሙሉ እየተነቋቋርን ከምንኖር ቁጭ ብለን የሆነ ሀሳብ ይመጣልናል፣ ፈጥረን ገንዘብም እናገኛለን፣ መንፈሳዊ እርካታንም እናገኛለን፣ ሰዎችም ያደንቁናል። እንደዛ እና ይሄ ከሰዎች ጋርም ቀለል አድርገን መስራት እንጀምራለን። ከመፎካከርና ከማማትና ከቂም ከመያዝ። ስለዚህ በእኛ በኩል የሚጠበቀው ራሳችንን ማሳደግ ስሩ ስፒሪቹዋል ፕራክቲሶች። እነዚህ ነገሮች ሁሉ የሚላቸው ስለጠቀሙ ነው። ሜዲቴሽን፣ ማንበብ ይሄ ከእናንተ ጋር እስከሚሄደው ሚኒመም ከእናንተ አስተሳሰብ ከእናንተ የሆነ ከውስጣችሁ ጋር ደስ የሚላችሁ ይህን መጽሐፍ ማንበብ፣ ጆርናል ማድረግ፣ መጽሐፍ ጊዜ ስታገኙ መጸለይ፣ እሱማ ዋና ነገር ነው። ጥሩ ነገር መስራት ለሰዎች አስተሳሰባችንን ለመቀየር መሞከር። ራሳችን እያሸነፍን ህጻንነታችን ላይ የተቀረጸ ትላልቅ ግንብ የሚያክል አስተሳሰብ አለ። እኔ እንደዚህ ነኝ፣ እኔ መረባም አልችልም፣ ገንዘብ አይገባኝም፣ ተቀባይነት የለኝም፣ እንደዚህ የሚል ሀሳብ ካለ ውስጣችን ቀስ በቀስ እያሸነፍ ነው። እኔ በጣም እችላለሁ፣ እኔ የመፍጠር ችሎታ ይከፍተኛል፣ እኔ ሰዎች ጋር በጣም እግባባለሁ ምናምን እያለ ራሳችንን እያሻሸልን ሜንታሊ በአይምሮ እናድጋለን፣ በመንፈሳዊ እናድጋለን። ውስጣችን ያድጋል። ኢሞሽናችን፣ ስሜቶቻችን፣ ውስጣችን ስሜቶቻችን ማለት ነው። ንዴት ካለብን ወደ ምን እንቀይራለን? ወደ መረጋጋት። ትንፋሽን ወስድና ተረጋግተን መመለስ። ለናደደን ወዲያውኑ ሪያክት አድርገን ቪዲዮ አንስተን ድንጋይ አንስተን መወርወር ምናምን ሲሆን ትንፋሽን ተነፍስናል ወይ ከዛ አካባቢ ራቅ ማለት። እዛ አካባቢ አለመሄድ፣ የሚያናዱን ከሆነ አለመሄድ። ጭንቀት ካለብን አሁንም ትንፋሽ መውሰድ። ዜን የሆነ እነዚህ አትክልት ምናምን መመገብ ለጭንቀት ደግሞ ጥሩ ነገር ነው ናቸው። እና ጆርናል ማለት ምንድን ያስጨነቅ ድሮ ምን ተፈጥሮ እና ያኔ ስለተፈጠረ ድጋሚ ይፈጠራል ማለት ነው አይደለም። ስለዚህ ስለ የድሮን ነገር ለመፈወስ መሞከር፣ ትራማን መፈወስ። ትራማ ለሱም እናወራለን። አሁን ሜንታሊ እያደግን እንደዚህ እያደረግን ስንሄድ ኢሞሽናሊም እያደግን ኢሞሽኖቻችንን ኦቨርካም እያደረግን ስንሄድ ድብርት ካለ፣ መከፋት ካለ፣ ሀዘን ካለ ቤተክርስቲያን ሄዶ ያን ሀዘን ማውጣት። ቤተክርስቲያን ብቻ ሳይሆን የምናምንበት ቦታ ሄደ ለምናምነው ሰው ያው ሰው አስቸጋሪነቱ ምንድነው? ኤቭሪ ሰው የራሱ ቁስል አለው እና ለዛ ሰው ስትነግሩት ያን ቁስል ለማዳን
በነገራችሁት ነገር ሊጎዳችሁ ይችላል። አውቆት አይደለም፣ ግን ቁስሉ ነው እንደዛ የሚያደርገው ኦር ዲመኑ ያ ውንድ ከሆነ በቃ እንደዛ ያደርጋል። የደረሰብኝ ሰው ላይ አድርሼ እኔም ልዳን ሰብኮንሽየስ የሆነ አንኮንሽየስ የሆነ ብሊፍ አለ፣ አክሽን አለ። ሶ በእነዚህ ፕራክቲሶች አፊርሜሽን ቪዥዋላይዝ ማድረግ ደግሞ ራሳችንን የሆነ ጥሩ ቦታ ሆነን ማየት እና ያን ፊል ማድረግ የሆነ ቤት ኖሮን ምናምን በቃ ሰላማችንን አግኝተን የገንዘብ ጭንቀት ሳይኖርብን ጥሩ ትዳር መስርተን የምንፈልገውን ቤተሰብ አግኝተን ምናምን ጓደኞች አግኝተን የሚገርም ስራ እየሰራን ኤኒ የሆነ መሰረታዊ ፍላጎቶቻችን ሙሉ ለሙሉ ተሟልተው ተሳክቶልን ራሳችንን ማየት በምናባችን የተጠቀመው በጣም እየለወጠው ነው ሁሉንም ነገር። ስራን እየለወጠ ነው፣ ትምህርትን እየለወጠ ነው። እየገረመኝ ነው። መጽሐፍ እየጻፈ ነው። መጽሐፍ ከጀመረ ማን መጽሐፍ ይስባል ከዚህ በኋላ? ለየት ያለ መጽሐፍ ካልሆነ እነዚህን ማንነታችንን ከፍ በማድረግ ህይወታችንን መቀየር እንችላለን። ውስጣችንን ስንቀይር ህይወታችን ይቀይር። አእምሯችንን ካርማ ካለውን ድሮ ያጠፋነው ነገር ካለ ያን ሰው ይቅርታ ለማለት ሞክ ካርማ ይፋታል። አንዳንዴ አንፎርቹኔት የሆነ አወዳደግ የሚወለዱ ልጆች አሉ። በጣም መጥፎ ቤተሰብ ውስጥ ጥሩ ልጅ ሊወለድ፣ ያ ካርማ ነው ማለት ነው። ድሮ የሰራው ስራ ሊኖር ይችላል። የፋሚሊ ካርማ ወይም ጋላክቲክ ካርማ የሆነ ጦረኛ ሊሆን ይችላል። ይህ ካርማ ይባላል። ያው ስፒሪቹዋሊ እያወራን ሚስቲሲዝሙን በዛው ቃኘት እያደረግን ኢሶተሪክ ነገሮች ስለሚመቹ ኮሚኒቲያችን ይስፋ። እስቲ ይህን ቪዲዮ ሼር አድርጉ። እናንተን ቪዲዮ መስራት ጀምሩ። እንገናኝ። አንዳንዴ የተወሰኑ ሰብስክራይበሮች አይቻሉ፣ ኮሜንቶችም አይቻሉ። ቴሌግራም ቻናል እና ግሩፕ አለኝ፣ ሜዲቴሽን እና ሙዚቃዎች ያሉበት። ዛሬ ሼር ማድረግ ትችላላችሁ አስተሳሰባችሁን። ጥያቄም ካላችሁ ዳይሬክት ሜሴጅ እንድትልኩ አደርጋለሁ። ቴሌግራም ቻናሉ ላይ ወይም ግሩፕ ላይ ማለት ነው ዳይሬክት ሜሴጅ እንድትልኩ አደርግና ስለምን ዲስከስ እንድናደርግ ከፈለጋችሁ ዛሬ ዲስከስ እንድናደርግ እንደዛ አመቻቻለሁ። ይህን ይመስላል የዛሬው። ቀጣዩ እንገናኝ። ቴንኪው